አንተን አይደል እኔን አግብታ እንድትሰልኝ እያረከተለ እኔ ፍራታን ከረሳኋት ቆይቼ ከኔ ይልቅ አንተን መርጣ ሄዳለች። እኔ አሁን አዲስ ህይወት ጀምሬያለሁ፣ አዲስ ፍቅረኛ። አንተ የኔን የሆነ ሁሉ ነገር መውሰድ ትወዳለህ። ስማኝ፣ ወደ አዲሷ ፍቅረኛ እጠጋለሁ ብትል ያለን ሁሉ ነው የምወስደው። እንደዚህ ቀደሙ በሴቶችና በተወሰነ ኮኬን ብቻ አልፈታም። ስለዚህ ስራዬን እየተካተልክ የምታበላሸው አንተ ነህ ማለት ነው። ለበቀል አልገባኝ። አንተ ውሻ ከኤፍራታ ጋር ሆነ እየተጫወታችሁብኝ ነው እንዴ? እኔን አግብታ እንድትሰልኝ ያረካት አንተ ነህ አይደል? አሁን ፊት ለፊት የቆመው ናታን ናኤፍ ናኤፍ ደግሞ የማንም እርዳታ ያስፈልጋል። ሁሉንም ራሱ ማድረግ ይችላል። አንተ ደደብ ቆንጆ ነው እንደዚህ ማድረግ የቻልከው? ማን ነው ከጀርባ አብሮ ያለ? በዚህ ሁኔታ በመልእክተኛ እንደላከው አብሮ የመስራት ሀሳብን የተውኩ ይመስለኛል። ናኤፍን እንጂ ናታንን አገኛለሁ ብለህ አላሰብኩም። በህልምም በእውንም እንደዚህ የሚፈታተነኝ ናታን ነው ብለህ አታውቅም። አሁን በቃ ስራ አለብኝ ልሂድ። የእውነት ናኤፍ የሚባለው ትልቅ የቢዝነስ አንተ ከሆንክ አብሬ ለመስራት ዝግጁ ነኝ። ነገር ግን ያ ፈሪ ናታን በፍጹም እሱ መሆን አይችልም። እሱን በሂደት የምናየው ነው። ለማንኛውም ከኔ ጋር የመስራት ፍላጎት ካለ ማሟላት ያለበት ክራይቴሪያዎች አሉ። እሱን ከሰዎች ጋር መጨረስ ትችላለህ። ሄሎ ታሪኩ፣ እባክህ በፍጥነት ወደዚህ ትመጣ። የዲያራ እናት ምን አይነት ስራ ትሰራለህ ነበር ያሉት? ተነጋግረን የጨረስን መሰለኝ አቶ ናታን። አይ ያው ያሉት ሀሳብ ጥሩ ቢሆንም በመጀመሪያ ይሄን አንቱታ አንተ የምለው ተከሄድክ በኋላ ምንድን ነው የመለሰን? ይቅርታ ግን የወሰንኩት ውሳኔ በጣም የተቻኮለ ውሳኔ ነው። እኔ ምንም አይነት ወንጀል መስራት አልፈልግም። ለዲያራ ስለ ስራው ምንም አልነግራትም። ስለሰጠሽኝ እድል ግን በጣም አመሰግናለሁ። ቆይ የምትወዳትን ልጅ የወሰደብህን ሰው መበቀል አትፈልግም? የእሱ የበላይ ሆነ መታየት አትፈልግም? ያፌት እኮ የኔም ያንተም የጋራ ጠላታችን ነው። አሁን ላይ ደግሞ እኔን ለመጣል እየታገለ ያለ ተቀናቃኝ ነው። እኔ ከያፌት ጋር የመጣላት አቅም የለም። አጠገቤ እንዲደርስ አልፈልግም። እኔም አጠገቡ አልደርስም። እሱን አውቄያለሁ። ስለአንተ ማጣራት ያለብኝን ነገር በሙሉ አጣርቻለሁ። እርግጥ ነው አንተ በጣም የተጎዳልሽ ነው። ምንም ነገር ቸኩለህ አትወስን። በቃ ለአንተ አሁን የሚያስፈልግ ስልጣንና ገንዘብ ነው። እሱን ደግሞ ይሰጣሉ። ያፌትን አይደለም ዓለምን መጣል ትችላለህ። እኔ እኮ ራሴን አጋልጬ ለአንተ ያሳየውክ ስላመንኩብህና አብረን እንደምንሰራ እርግጠኛ ስለሆንኩ። እውነት እኔ ያፌትን መጣል ይችላል? በሚገባ። አንተ ብቻ እኔ ያልኩን ነገር ማድረግ ብቻ። ከዛ ያፌትንም ዓለምንም በቁጥጥር ስር ታደርጋለህ። እህትም ቢሆን እንደዚህ ዝቅ ብላ ትስራ። ተቀጥራ ሳይሆን ቀጥራ የራሷን ቢዝነስ ከፍታ ማሰራት ትችላለች። እውነት
እኔ ይህን ሁሉ ማድረግ እችላለሁ? ከዚህ በላይ ሁሉንም ነገር ማድረግ ትችላለህ። ስለ ሁሉም ነገር የሚያስተምሩ ሰዎች አሉ። ማን እንደሆንክ ሳያውቁ ከሰራተኞች ጋር ተገናኝተህ እንዴት እንደሚሰሩ ታያለህ። በስም እንጂ በአካል ሳያውቁ እንድትሰራ እናደርጋለን። እዛ የኛ ሰዎች አሉ። ያ ደግሞ ለአንተ ነፃ ሆነ ስራህን እንድትሰራ ያደርጋል። ያ ማለት እንደ ሰላይ ነው ማለት ነው? አሰራሩን እስከምታውቀው እየሰራ ትሰልላለህ። ከዛ በፊት ግን አንድ ነገር ማድረግ አለብህ። ያፌትን ለመጣል ከሆነ ምንም ነገር ለማድረግ ዝግጁ ነኝ። የወሰደብኝን አንድ በአንድ እቀበለዋል። ምንድን ነው? ከሚስት ውጭ ሌላ ነገር ወስዶብሃል እንዴ? እኔ እንደሰማሁት ከሆነ እሷንም በጉልበት ተጠቅሞ እንደወሰደብን። ከሚስት በላይ እዚህ ዓለም ላይ ምን ትልቅ ነገር አለ? በጣም ነበር የማፈቅራት። እሱ ግን እሱን እንድታስብ አድርጎ አገባት። በቀላሉ ከተሳበች ጥፋቱ የእሱ ሳይሆን አፈቅራታለሁ የምትላት ሴት ነው። እኔ የምልህ አሁንም ታፈቅራታለህ? ፍቅር? አሁን የኔ ልብ ውስጥ ያለው ፍቅር ሳይሆን በቀል ነው። እንደውም ከያፌት በላይ መቀየሬን አውቃ ከያፌት እንደበለጥኩ ስታውቅ እንድትቃጠል ነው ፈልገው። ይህንን የጠየቅኩ ለምን መሰለህ? ልጄ ዲያራ እንድትጎዳ ስለማልፈልግ። ለማንኛውም ይሄንን ርዕስ ሌላ ጊዜ እናወራበታለን። አሁን በስራው ከተስማማክ የተለያዩ መታወቂያዎች ይኖረዋል። አሁን ያፌት እኔን በጣም እያፈላለገኝ ነው። ለምን? አንዳንድ እርምጃዎች እየወሰድን ነበር። እሱ ከኔ በኋላ ስራውን ቢጀምርም ባለስልጣኖችን ግን ተቆጣጥሯቸዋል። ቤት ውስጥ አንድ ሰራተኛ እንድትቀጠር አድርጌ ነበር። የተወሰኑ ቅጆችን አግኝቻለሁ። ይህን ያህል ግን አስፈላጊ አይደለም። ከዛ በፊት ግን ባለስልጣኖቹ ላይ የያዘውን ፋይል አግኝቼ ወደ ቤቴ ማምጣት እፈልጋለሁ። እና ሰራተኛዋ አሁንም እዛ ቤት ውስጥ አለች? እናቴ ታማለች ብላ እኛን አታላን ለሌሎች አሳልፋ ልትሰጠን ስትል ያዝንና አስወገድናት። ታውቃለህ፣ እኛ ቤት ታማኝ መስላ ብትገባም አስፈላጊ መረጃዎችን ግን ለሌሎች ነበር የምትሰጠው። ቆይ ለምንድን ነው እንደዚህ ያለ? ትንሽ ቤቱ ይሞቃል መሰለኝ። ለማንኛውም ስለ ያፌት ይህን ያህል ከነገርኩህ ይበቃል። አሁን ደግሞ ስለ እኔ ልንገርህ። እኔን ማንም ሰው አያውቅም። የድርጅቱ ባለቤት ወንድ ይሁን ሴት ይሁን ማንም ሰው አያውቅም። አሁን ግን አንተን እንዳየው ለዚህ ስራ እንደምትመጣ ስለገመቱ ተቀናቃኞቼ ወንድ እንደሆነ አሳውቃቸዋለሁ። ለምን ማለቴ በእኔ ያለ ተተማመኝ ይቻልሽው? አንተ በህይወት ተስፋ ቆርጣል። ስራቱ ደግሞ ተስፋ እንደመቁረጥ መጥፎ ነገር የለም። አንድ ስራቱ ተስፋ የቆረጠ ወጣት ደግሞ እንደዚህ አይነት ስራ ሲያገኝ አይኑን ሳያሽ ነው የሚገባበት። እኔ እንጃ አላሳመነኝ፣ ግን ችግር የለውም። ዋናው ከያፌት በላይ ሆኜ መገኘቴ ነው። ልክ ብለሃል። አሁን ያፌት የተቀናቃኙን ስም ማወቅ ይፈልጋል። አግኝቶም ሊያወራክ ይፈልጋል። እንዴት ነው ለያፌት የሚደርስ? ራስህ የምታወጣው ስም ይኖራል። ናታን የሚለው ስም እኛ ግን ያወጣልክ የተለያዩ ስሞች ራስህን ማውጣት እሺ አስብ። ግን ያፌትን መቼ ነው ማገኘው? ነገ ቢሆን ደስ ይለኛል። እሱ በመልእክተኛው እንደላከው ከሆነ ከኛ ጋር መስራት ይፈልጋል። የኛ ድርጅት ማለት ደግሞ እንደሚታወቀው በቢዝነስ ደረጃ ከፍ ያለ ቦታውን የያዘው አንተን ሲያገኝ ከዚህ በፊት ቢዝነስ ውስጥ እንደነበርክ ማወቅ አለበት። ግን ዲያራ እና ትንሽ አልፈጠንም? ምንም ሳልዘጋጅ ያፌትን ማግኘት ትንሽ ያስፈራል። የሚፈራው ናታን ነው። አሁን ፊት ለፊት የተቀመጠው ሰው ግን ፍርሃት የሚባል ነገር አያውቅም። በል አሁን ለዚህ ጀግና ሰው ስም አውጣለት።
ትርጉሙን እንዳትጠይቂ፣ ግን ናኤፍ ብለው ደስ ይለኛል። ናኤፍ ቃሉ ሲጀምር ትርጉም አለው እንዴ? ለእኔ በደንብ አለው። ለአንተ ሊኖረው ይችላል፣ ግን ምን መሰለ፣ ከስራው ጋር የሚሄድ ከቃሉ ያልራቀ ቃል መጠቀም ትችላለህ። ናኤፍ ቢላን የማይፈራ ሰው የለም። ልክ እንደ ስምህ በስለት ትቆራርጣቸዋለህ። አሁን ደግሞ ምን ፈልግሽ? ሰው አልፈልግሽም ሲልሽ አይገባሽም? ይገባኛል። እንዴት እንደሆንክ ላይ ብቻ ነው የመጣሁት። እባክሽ የወደድኩሽን ያህል እንድጠላሽ አታርጊ። ያቆሰልሽውን ለማከማት ሞክሪ። ከላይ ያቆሰልሽውን ብታክሚ ራሱ የውስጤን ህመም ልታክሚ አትችልም። ምን እያልክ ነው ግን? እኔ እንዴት ነው አንተ ላይ ጨክኜ ክፉ ነገር የማደርገው? ቆይ ያ የማይረባ አቤል ሁሉንም ነገር ነግሮኛል። በመንገድሽ እየገባው እንቅፋት ስለሆንኩብሽ ትምህርት ስለቀዘሽ እሱም ደግሞ አደረገው አይደለም። መጀመሪያ ይሄን ነገር ሲነግረኝ አላመንኩትም ነበር፣ ግን ሁኔታዎችን ሳገጣጥመው ልክ አይደለም። እሺ ካፍሽ ውጣና የሆነ ነገር በይ። አንቺ ካልሽ እኔ አምሻለሁ፣ ችግር የለም። አንተ ተሳስተሃል፣ እሱ ውሸት ነው በያ። አንቺ ነገርሽ የኔ ነገር አምራለሁ። ተናገሪያ። ለምን አንገትሽ ትደፊያለሽ? ስላለቀሽ ማዝንልሽ መስሎሽ ነው? እንዲህ ሆኜ ስታይኝ ደስ አለሽ? ቆይ ለእኔ ባታስብ ለገና ለዳግም አታስብ። ኮንፈርኛ እሺ ስላለቀሽ ማምሽ መስሎሽ ጋር እኔ ማዝነው በዚህ ውሻ ተቀይሪኝ ያለሽ በወንድ ብትቀይሪኝ እኔ ላንቺ ደስተኛ ሆነ። አንቺ ግን የመረጥሽው ራሱን መከላከል እንኳን የማይችል ሴታ ሴት የሆነ ወንድ ነው። ከጀርባ ስላበቃ ወንድ ሆንክ መስሎሽ እኔ መጋፈጥ የምፈልግ ከሆነ ፊት ለፊት ሱሪ ለብሰናሽ Do you need money but don't know how to earn it? I have a solution. My name is Jen, and I'm the owner of my community, trading community, where I explain trading step by step. Just check this. This is the most useful community in the game with really friendly atmosphere. So step-by-step education, everyday trading sessions, communication with like-minded people, great bonuses for to start trading, and much more you will find in the link in the description. አንተ ነው የምትጫው? እሺ አውሬ፣ እንዴት እኔ እንዳስደበደብኩት አድርገህ ትነግረዋለህ? እንደዛ በማድረግ እኔን የራስ ማድረግ የምትችል መስሎ ነበረ። ቆይ እንዴት የሰው ልጅ በዚህ ልክ ይመሳሰላል? በዚህ የወረሳችሁት በማስፈራራት የራሳችሁ ያልሆነውን ሰው የራሳችሁ ማድረግ ነው እንዴ? ለምን ወንድ ከሆናችሁ ለመወደድ አትሞክሩም? ሲበዛ ጨካኝ ናችሁ። እሺ ጨካኝ። እኔማ አፈቅርሻለሁ የኔ ማር።
አለቃ በሰላም ምንድን ነው? ሰውዬው እስካሁን አልመጣም? መጥቷል እንጂ ታውቃለህ፣ እስከ ዛሬ እንደዚህ ወረድኩ ያልተሰምቶኛል። ወዴት እንደሄደ አወቃችሁ? አለቃ ከሆቴል ሲወጣ ጀምሮ የተከተልነው ነበር። ከዚህ የሆነ ሚኒባስ ውስጥ ገባ። እኛም እስከ መጨረሻው ተከተልነው። ወደ ሆነ ሰፈር ሲገባ ግን ያው በእግር ተከትለው ነበር። ብቻውን ስናገኘው ይዘው ስንል ደግሞ ተመሳሳይ የለበሰ ሰው ሆኖ አገኘው። እናንተ ደደቦች፣ ቆይ እንዴት ትሸወዳላችሁ? እንደምትከታተሉት እያወቀ ዝም ብሎ መሄድ ይመስላችኋል? ቆይ ይህን መስራት ካልቻላችሁ ምንድን ነው ጥቅማችሁ? በጣም ይቅርታ አለቃ። ይቅርታ አትበለኝ፣ ትሰማኛለህ? በሩ ላይ ሆነ መግቢያ መውጫውን በደንብ ተከታተል። የተናገረው እያንዳንዱ ነገር እውነት ነው። እሺ አለቃ፣ እንዳልክ እናደርጋለን። እከፉላ ማነው ሰውዬው? የምናውቀው ሰው ነው? ያው በጣም ቅርባችን ሁሉም ነገር የተቆጣጠርኩ ያጠመርኩትና እያንዳንዱ ነገር የወሰንኩበት ይመስለኛል። ለካ እኔ ነበርኩ ስጠመድ ነበር። ምንም የምታወራው እየገባኝ አይደለም። ማን አባቱ ነው አንተ እንደፍሮ ማጥመድ የሚችለው? ለማመን ቢከብደኝ እስከ ዛሬ ድረስ ልናውቀው አልቻልነው ተቀናቃኛችን መቼም እኛ የምናውቀው ናታን አይደለም አይደል? ራሱ ነው። አንተ እንዳልኩ ናይፍ ሳይሆን ናኤፍ አሁን እያስጨነቀኝ ያለው ስሟ ኤፍራታ እኔን ያገባች ባስፈራሯት ነገር ተነሳስታ እሱን ለማዳን ነው ወይስ ናታን ከመጀመሪያውን ቢዝነሱ ኖሮበት ኤፍራታ እኔን እንድትሰልል ሆን ብለው ድራማ እየሰሩ? ሳስበው ግን እውነቱን ናታን እስከዛሬ ስንፈልገው የነበረው ቀለቀያችን ከሆነ በቀላሉ ኤፍራታ ማሳለፍ አይሰጥም። ማለቴ በዝና እንደምናውቀው ከሆነ ከኛ የተሻለ ከሆነ ወይ ደግሞ ያን ሰው መስሎ መጥቶ ሊሸውደን ይሆን? ካልሆነም ኤፍራታ አንተን ያገባችው የእኛን ድርጅት ለመጣል መረጃ ሰዋሳ ለመውጣት ሊሆን ይችላል። ትክክል የሚሆነው ሁለተኛው ኤፍራታ እኔን ያገባችኝ ለመሰለል ያ ሰው ናታን ሊሆን ይችላል። ባለፈው ሊገቡ የነበሩትን አዲሱን ሴቶች ወሰዳቸው። የገዛነውንም ዕቃ የቀየረው እሱ። እንደዛ ከሆነ ታዲያ ምንድን ነው የምናደርገው? ወይ እህቱን እንያዛትና እናስፈራረው እንዴ? ሰማኛል። ድጋሚ የጽዮንን ስም ማንሳት አይደለም ብታስበው እገድልሃለሁ። እሷ ማለት አንድና ብቸኛ የመሳሳላት እህቴ ናት። ለእሷ ስል እሞታለሁ። ግን እኮ ናታንም ወንድም ነው አይደል? ያው ሻይኔ ወንድም ሊሆን ይችላል። እሱ ባይወለድ ኖሮ አባቴ እናቴን ጥሏት አይሄድም ነበር። ያ የማይረባ አባቱ ከቤት ሲወጣ የተናገረ ሚስቱ እንደሚፈታና አንድ ላይ ሆነው እንደሚያሳድጉኝ ነበር። ለቤቱ ከሄደ በኋላ ግን ይህን ነገር ሳይነግራት ሚስቱ ናታንን እርጉዝ እንደሆነ ነገረችው። ከዛ ተመልሶ መጥቶ እናቴ እንደማይፈልጋት ነገራት። ያኔ ደግሞ እኔ 2 ዓመት ልጅ ነበርኩ። አለቃ ከኔ በላይ ስላንተ ህይወት የሚያገልን ከቀኝ እጅም በላይ እንደ ጓደኛ እንደ አማካሪም ነኝ አይደል? ግን አንዳንዴ የማይሆን ነገር እንዳትወስን እፈራለሁ። ናታን ወንድምህ ነው። አባቱ እናንተ ላይ ባደረገው ነገር እሱ መቀጣት የለበትም። ይሄን ደግሞ ከዚህ በፊት ደጋግሜ ነግሬሃለሁ። በማያገባህ አትግባ። አሁን የጠራሁህ ኤፍራታ ላይ ምን አይነት ውሳኔ መወሰን እንዳለብን ስለጨነቀኝ ብቻ። ግን እኮ ታፈቅራታለህ። ጨክነህ ማድረግ የምትችለው ነገር አለ? የዛሬው ፍቅሬ ከነገው ጉዳት አይብስም። የቆፈረችልኝ ጉድጓድ ውስጥ ላይ ስትሄድ ከምጎዳው በላይ አሁን አልጎዳም። ሁሉንም ነገር እንሰጣቸዋለን። ከዛ የቆፈሩ ሁሉን ጉድጓድ ውስጥ ራሳቸው እንዲገቡበት እናደርጋለን።
ደህና ነሽ? ምንድን ነው? ምን ተፈጠረ? እኔ አልቻልኩም ቤፉ። እኔ እንዳንቺ ጠንካራ አይደለሁም። በቃ እኔ ከዚህ በላይ መኖር አልፈልግም። እባክሽ ተረጋጊና ምን እንደተፈጠረ ብቻ ንገሪኝ፣ ወይም ደግሞ የት እንዳለሽ ንገሪኝና አሁን እመጣለሁ። እሺ አውቄዋለሁ፣ አሁን እመጣለሁ። አንቺ ግን ተረጋጊ። እሺ እጠብቅሻለሁ። ጠርጥሬ ነበር። ያቺውን ፊት ከአንቺ ምንም አልደብቅም አይደል? አንቺስ ያፊትን ያገባችው በወንድምሽ ወንጀል እንደሆነች ታውቂ ነበር? ቆይ አንቺ ምን አይነት ራስ ወዳድ ነሽ? የወንድምሽ ስትይ የእሷን ህይወት የምታበላሽ። እኔ ያወኩት ዘግቼ ነው። እባክህን እኔ ያልከኝን በሙሉ አደርጋለሁ። ድምፁን ልክ እንዳልከኝ አድርጌ አጠፋዋለሁ። እባክህን ግን ቢኒያምን ወንድሜ እንደውልኝ እባክህን። እስኪ ላስብ። አንቺ ግን ወንድሜ በጣም ብልጥ ታውቂያለሽ። መጀመሪያ ተዋዶ የተባሉ ከዛ ግን ሳጣራ ኤፍራታ ናት ሶስት ወጣት ታፈቅሯለች። አንድ ሴት የምትወደውን ሰው ስታ ሌላ ሰው ለማግባት ምን ሊይዛት ይችላል ብዬ አስብ፣ ግን ምንም ላገኝ አልቻልኩም። ወንድሜ አንድ ሰው በራሱ ቁጥር ለማድረግ ምን ሊያደርግ ይችላል ብዬ አስብ። ከዛ ያፊት በሌለበት ላፕቶፑን ስከፍተው የሚሉ አገኘ። ታውቂያለሽ በእሷ ፍቅር ከማበዱ የተነሳ አንተም ከሱ የባስከ አውሬ ነሽ። አዎ እባክህን አቤል ልለምንህ፣ ቢኒያምን ልቀቀው። ይህንንም ቪዲዮ ያጥፋልኝ እባክህ። እኔም ሆንኩ ዳግም ምንም አንልም፣ ድምፁን እናጠፋዋለን። ይሄ ቪዲዮ እኔ ጋር ይቆያል። ትሰሚኛለሽ? አንድ ስህተት ከሰራችሁ ወንድምሽን እስር ቤት የምታገኙ ይኸውልሽ፣ ለአንድ ሰው ትንፍስ እንዳትዪ። ካልሆነ ግን ወንድምሽን እስር ቤት ቢኒያምን ደግሞ መቃብር ነው። ታውቂያለሽ? እኔ አቤል ወንድምን መውጋት ከቻልኩ ቢኒያምን መግደል ግን መቼም እንደዚህ ጀግና እንደሆን ካላውቅም ነበር። የአፌትን ሰዎች እኮ እንዴት አድርገን እንደሸወድካቸው ሰሙ። አዎ ያው የግድ ማድረግ ነበረብኝ። የዲያራ እናት ግን አሁን ለተወሰነ ጊዜ ወደ ቤት መሄድ አልችልም። የአፌት ያው መከታተሉ እኔን አይቀርም። የአፌት ሰዎች ደግሞ ቤቴን ያውቁታል። እነሱ ደግሞ ከተከታተሉኝ ለእኔም ላንቺም ጥሩ አይደለም። አታስብ፣ እኔ ሁሉንም ነገር አስተካክየዋለሁ። ለተወሰነ ጊዜ ደግሞ ሆቴል ትገባለህ። ሆቴል ውስጥ የነበሩ ሰዎች እንደነገሩኝ ከሆነ የአፌት አንተን በማየቱ እብድ ሆኗል። እሱ ደግሞ አንተን ሲያሳድድ እኛ እቅዳችንን እናሳካለን። እንደ ዛሬ ተደስቼ አላውቅም። ውስጤ በሀሴት ተሞልቷል። ገና ምን አይተክ ከዚህ በላይ ትደስታለህ። አንተ ብቻ ታማልክ። በተጨማሪ ደግሞ ዲያራ በፍጹም እኔም ስለምሰራው ነገር ማወቅ የለባትም። እንዴ ዲያራ የምትሰሪውን ነገር አታውቅም እንዴ? አይ እሷ እኮ አታውቅም። እሷ የምታውቀው ስለ ፋብሪካው ብቻ ነው። ያው ሁሉም ሰው እንደሚያውቀው ማለት ነው። እሺ ካልሽ ችግር የለውም። አንቺ ያልሽው ሁሉ ይሆናል። ልታስተዋውቀኝ ይዛት መምጣቱ አይቀርም። ያኔ እንደ አዲስ ሰው እንተዋወቃለን። ዛሬ ደግሞ በቀን መጣክ። ምን ነው በቀን መምጣት አልችልም እንዴ?
ቤቴ እኮ ነው። በፈለግኩ ሰዓት መምጣት አልችልም። አይ እሱማ ቤት ነው። ያው በዚህ ሰዓት መጥተህ ስለማታገርመኝ ነው እንጂ ልጅ። አይ ቀጠሮ አለኝ። አሁን ልወጣ ስለሆነ ሻወር ወስጄ ልብስ ቀይሬ ለመውጣት ፈልጌ ነው። ኧረ እንደዛ ነው። ኦኬ እሺ በቃ ግባና ታጠብ። በሬን ለመክፈት ሞክራችሁ ነበር እንዴ? ኧረ በፍጹም ማን ምን? ቆይ ምን ለማግኘት? ምን እንደሚያደርግላችሁ እናንተ ናችሁ የምታውቁት። ትናንትናም እንደዚህ ተሞክሮ ዛሬም እንደዚህ። በሩን ካልሰጣችሁት እኮ መክፈት አይችልም። ምን ለማግኘትማ እንደሆነ እናንተ ናችሁ የምታውቁት። ምን ለማግኘትማ እንደሆነማ እናንተ ናችሁ የምታውቁት። ትናንትና በተመሳሳይ መንገድ ተሞክሮ ነበር። ዛሬም እንደዚህ። በሩ ካልተሰበረ በስተቀር እኮ መከፈት አይችልም። ስላደረግሽልኝ ነገር ሁሉ በጣም አመሰግናለሁ። ደግሞ ከዚህ በላይ እኮራሻለሁ። እናቴ ትንሽ ብቻ አጎቴ ደህና ነው? ምን ነው ስጦታ ደህና ነበርክ እንዴ? ቆይ ምን ተፈጥሮ ነው? ምንም አልኩም፣ ደህና ነኝ። እናንተ አትጨነቁ። ገኒ እንዴት ናት? ለውጥ አላት ከትናንት? አሁን ላይ ምንም አትልም። መድኃኒቷን በደንብ እየወሰደች ስለሆነ ከሰሞኑ የተወሰነ ለውጥ አላት። ዋናው እሷ ደህና መሆኗ። የኔ ነገር ብዙ የሚያሳስብ። እሺ ስላለቀሽ ማምሽ መስሎሽ ጋር ትምህርት አልበቃ ከኔ ፊት እንድርቅ ነግሬ ነበር። ፀጉርሽ ግን በጣም ነው የሚያምር። ያንቺ ነው? አዎ የኔ ነው። ስታየው የኔ አልመሰለህም? በጣም ነው። በዛ ላይ ማለት ነው በጣም ደስ ወይኔ ቤዳ አጎቴ አጎቴ ሄሎ አለቃ። እጅሽ ዳና? ምንም አይደለም፣ ደህና ነኝ። ያው ስራ ጀመርኩት እኮ ሰዎች ጠይቀኝ ምን እመልሳለሁ ብዬ እና ደግሞ ስምህን ደግሞ በክፉ ማንሳት ይሆናል ብዬ ስቤ ነው። እሱ ችግር የለውም። ሲሻልሽ ትገቢያለሽ። ደግሞ ትምህርትሽን አግኝተሻል ብዬ አስባለሁ። አዎ በደንብ ተምሬበታለሁ። ግን አለቃ አንተ በጣም ጨካኝ ሰው ነህ። ምን ሳድርግ ብትለኝ እንጂ ነው
ሰሚያለሽ? ላሳጣሽኝ 5 ሚሊዮን ብር ጣትሽም ሲያንስ ነው። ድጋሚ ባታስታውሽኝ ጥሩ ነው። አይ የምትይ ከሆነ ደግሞ ጣትሽ በቂ ስላልሆነ ጭንቅላትሽ ከአንገትሽ ይለይልሻል። አለቃ እንዴ ድጋሚ አላስታውስም። እሺ በጣም ይቅርታ። ይህ ደግሞ የመጀመሪያ እንዳልሆነ በደንብ ታውቂዋለሽ። አይ አልመጣም። ምን ነው እሱ ፈልገው ነው? እሺ እኔ ምን እንዳደርግልኝ የምትፈልገው? ስሚ ናታን ቤት መጥቷል። ከኔ ጀርባ እየሰራ ስላለው ነገር አጣርተሽ እንድትነግሪኝ እፈልጋለሁ። እሺ አለቃ አትጨነቅ። እኔ በቀላሉ በቁጥጥር ስር አደርገዋለሁ። ናታን ማለት እኮ በቀላሉ ልትቆጣጠር የምችል የቤት እንስሳ ማለት ነው። ትሰሚኛለሽ? እሱን ቀለል አድርግሽ አትይው። ናታን ማለት 5 ሚሊዮን ብር ያሳጣኝና ብዙ ገንዘብ ያሳስኩባቸውን ሴቶች የወሰደብኝ ሰው ነው። ማለት ቆይ ስለማን ነው እያወራ ያለው? መቼም እኔ ስለማውቀው ናታን አይደለም ማለት። ስሚኛው ስለዚህ ጉዳይ ምንም ያላወቀ መስሎሽ ትሰሚኛለሽ። ሲመጣ ትደውይልኛለሽ፣ ሲወጣ ትደውይልኛለሽ። ስራሽ የሚሆነው ናታንና ናታን ብቻ። እሺ ግን አለቃ ግን እርግጠኛ ነህ እዛ ጋር እየኖረ ስላለው ናታን ነው የምትሆነው? ትሰሚኛለሽ ሴትዮ፣ የምልሽን ብቻ አድርጊ። ናታን ጠብቅ፣ በቅርቡ ትክክለኛ ማንነት ነው። ስለዚህ ናታን ነው ሁሉ እንዲነቃቀል ያደረገው ማለት ነው። ጠላትነት ካለባበሽ ከዚህ በኋላ ከኔ ጋር ነው። ቤት የለችም እንዴ? ጠዋት በጣም ስትጮህ ነበር። በቃ እርግጠኛ ነኝ ተኝታ ነው የሚሆነው። ወይኔ የጠዋት ጨዋታማ እኔ ራሱ መተኛት እኮ አልቻልኩም ነበር። ጎረቤት ሁሉ ምን ሆና ነው እስኪል ድረስ እኮ ነው ስትጮህ የነበረችው እንዴ። ቆይ እሷ ግን ምን ሆና ነው? ሴት ልጅ እኮ ነች። ለምን ታስድበናለች እንዴ? አንቺ ቆይ ሁሌ ስለ አንቺ ክብር ነው እንጂ የሚያሳስብሽ ስለ እሷ መታመም አያሳስብሽም አይደል? ኧረ እባክሽ እሷ ያኔ እኔ ህመም ታይቷታል። እንደዛ እጄን ታመም እየተንሰፈሰፍኩ እያየችኝ እኮ ነው ለመማታት ስትገለገል የነበረችው። በመጀመሪያ አንቺም እንዳመመው ሰው ሁኚ። ለአስታማሚ ተመቺ። በእባ ምላስሽ እየተናደፍሽ ሁሉንም ከምትመርዢ አንቺ ብቸኛ ነሽ ብዬ እንደ ጓደኛ ላቀርብሽ በሞከርኩ ቁጥር ትገፊኛለሽ። እሷም ነገሮችን ለማለፍ ብላ ዝም ስትልሽ አንቺ ነገሮችን እየደራረብሽ እንድትናገሪሽ ታደርጊያለሽ። ቆይ ለመሆኑ እንደዚህ ያደረገች ሰው ማለት እንዴ? ልጆች አልነበር እንዴ? በቃ ልጁን ብዙ ታስጠብቅ ሄጅለት። ችግር የለውም። እሱ ለተወሰነ ደቂቃ መቆየት አይከብድም። ይልቅ አንቺ ከምን አይነት ሰዎች ጋር እንደተጣላሽ ንገሪ። ቢያንስ ለራሴ ይጠነቀቃለሁ። ናታን እንዳለው ከሆነ ወደ ሆስፒታል ስንወስድሽ ጭምር እየተከታተሉን ነበር። ቆይ እነሱን ለማን ናቸው? ምን አርገሻቸው? ይሄ አንቺን የሚመለከት ጉዳይ አይደለም። በቃ አሁን ህመሜን ታስታምንበት። አንቺ ወደ ራሱ ጉዳይ ሽጂ። ለምን አይመለከተኝም? ይሄ ነገር እኮ ከአንቺ አልፎ የእኛንም ቤተሰብ የሚጎዳ ነገር ነው። አታስቢ። ሰዎቹ ችግራቸው ከኔ ጋር ነበር። እሱን ደግሞ በውይይት ፈተነዋል። እሺ። ኧረ እንደዛ ነው። እንግዲያውስ በአንቺ ምክንያት ቤተሰቤ አንድ ነገር ቢሆን ቤተሰብ ወይዘሮ ቤዛ ስለ የትኛው ቤተሰብሽ ነው የምታወሪው? እስኪ ራሽን ዞር ዞር ብለሽ በደንብ እዩ። አልገባሽም እንጂ ቀሪ ዘመድሽና ቤተሰብሽ ነው የነበሩ። ቤዚ ምን ሆነሽ ነው እንደዚህ የተከፋሽው? ከዛ እስከዚህ ድረስ እስከ ምን ሆነሽ? ወላጆቼ በጣም ናፍቀውኛል። እናቴ ስትሞት አባቴ ከጎኔ ስለነበር ለመጽናናት ብዙም አልተቸገሩም። ግን አባቴ ከሞተ በኋላ ብቸኝነቴ ጎልቶ ታየ። ታውቃለህ፣ ያደግኩበት መንገድ ልክ አልነበረም። በእርግጥ ለወላጆቼ ብቸኛ ልጅ ስለነበር ምንም ነገር እንዲጎልብኝና እንዳዝን አይፈልጉም ነበር። የአስተዳደግ ደግሞ ለእነሱ ልክ ነበር። እኔ ያደግኩት ሁሉ ነገር እየቀረበልኝና እየተሰጠኝ ያደግኩት። አይሆንም መባልና ማጣትን አላውቀውም። ይህ ስሜት የገባኝ አባቴን ካጣሁት በኋላ ነው። ምንም ነገር ፈልጌ እምቢ ከተባልኩ አባዬ እንዴትም ብሎ ያንን ነገር እሺ እንድባል ያደርግልኝ ነበር።
በጉልበትም ቢሆን አሁን ላይ ግን የአስተዳደግ ልክ እንዳልነበር ገብቶኛል። አንዳንድ ወላጆች የምንፈልገውን ነገሮች ሁሉ ነገር ስላሟሉልን ልክ የሆኑና የሚወዱን ይመስላቸዋል። ግን እንደዛ አይደለም። እንደውም ነጋችንን ነው እያበላሹብን ያለው። ቆይ ዛሬ ምን አይተሽ ነው እንደዚህ የተከታተልሽው? ከቤት ስወጣ ስለ ቤተሰቦቼ ከቤት ጋር ሳወራ ዙሪያዬን ስመለከት ምንም ቤተሰብ እንደሌለኝ ነገረች። ሳስበው ልክነቷ ጎልቶ ታየኝ። እንዴ ባለፈው እናንተ ቤት ስመጣ ሲገባ ያዩዋችሁ 2 ሴቶች ምኖች ናቸው? ዘመድ አይደሉም እንዴ? አንደኛዋ እህቴ ነች፣ አንደኛዋ ደግሞ እንደ እህቴ የማያት እህቴ ማለት ነች። እና 2 እህት ካለሽ ከዚህ በላይ ምን ትፈልጋለሽ? እርግጠኛ ነኝ እንደ ኔት በአንድ አቅጣጫ የሚያዩና የተነገራቸውን ሁሉ ነገር በዘፈቀደ የሚያዩናቸው አላስብም። እንደዛ እንኳን አይደለም፣ ግን የኛ ቤተሰብ ትንሽ የተወሳሰበ ታሪክ አለው። ሁላችንም ለየግላችን የየራሳችን የሆነ ችግር አለብን። አንዳችንን የማዳን ጊዜ እንኳን የለንም። የኔን ችግር ለመፍታት ሲሞክሩ እነሱም ከኔ የባሰ ችግር ይገጥማቸዋል። አንዳንዴ የራሳችንን ችግር በውስጣችን ይዘን የሌላ ሰው ችግር ለመፍታት እንጥራለን። ደግሞ እርግጠኛ ነኝ ከኛ ቤተሰብ በላይ ችግር ሊኖር ይችላል። ምናልባት ሊሆን ይችላል። ነገር ግን የአንተ ቤተሰብ ከኛ ቤተሰብ ችግር ጋር ሲነጻጸር ሩብ እንኳን ላይሆን ይችላል። ቢኒ የሆነው ነገር አለ። እኔ እንዳንቺ ጠንካራ አይደለሁም። አሁን የመኖሬ ምክንያት ሳይቀር ነው ያጣሁት። እንዴት የምኖርበት ምክንያት አጣሁ ማለት ምን ማለት ነው? ለመኖርሽ ምክንያት ወንድምሽ በቂ አይደለም? አሁን እኮ አንቺ ብቻ ነሽ ያለሽው። በምንም ሊቀይርሽ አይችልም። አቃተኝ እኮ ምን ላድርግ? ነገሮች በአንድ ተደራረቡብኝ። ያለምንም እርዳታ አንድ ሰው ነፃ ማድረግ የምችል መስሎኝ ነበረ። ግን ደግሞ እሱን ለማዳን ያደረኩት ነገር ሁሉንም ነገር ይዞ ውስጥ ገደል ገባ። በቃ እሺ፣ አሁን ማልቀሱን ታዩና ምን እንደተፈጠረ ብቻ ንገሪኝ። ኤፉ፣ ዳጊን ለማዳን የተጓዝኩበት መንገድ ወንድሜንና ቢኒን ሊያሳጣኝ ነው። እኔ በሰራው ስህተት አንቺ የከፈልሽ መስዋዕት እንኳን ሳይቀር ዋጋ ሊያጣ ነው። እኔ ምንም እየገባኝ አይደለም። ስለምን እያወራሽ ነው? ዳጊን ከማን የምታድኙ? እኔስ የከፈልኩት መስዋዕትነት እንዴት ነው ዋጋ ሊያጣ የሚችለው? ኤፉ፣ ያፌትን የወጋው አቤል ነው። አቤል? አቤል ማን ነው? አቤል የያፌት ያክስት ልጅ። አቤል የያፌት ያክስት ልጅ? አዎ እሱ ነው። ዳጊ አንቺን ለመጠበቅ ብሎ እንዲያስፈራራለት ሲልከው እሱ በግልጭም የተነሳ ወጋውና እኔን ካላገናኘው ያፌትን የወጋው እሱ እንደሆነ ነግሮ አስፈራራ። ከዛ በኋላ ዳጊም የመጀመሪያዎቹን ቀናት ስለፈራ እንድንገናኝ አደረገ። ከዛ በኋላ ያ የተረገመ አቤል የማየውን ፎቶ አንስቶ ቢኒያም ጋር እንዲደርስ አደረገ። ዳጊ እኔንና ያጎቱን ስቃይ ማየት ሲከብደው ቤት ጠርቶ ሁሉንም ነገር ነገረኝ። እሺ ከዛስ? ከዛማ አቤልን ለማጥመር ተነጋገርን። ያፌትን የወጋው እሱ እንደሆነ ሲናገር የሚያረጋግጥ ድምፅ ቀዳንና በእሱ አስፈራርተን ያፌት ከወንድሜ ምን እንደሚፈልግ አረጋግጦ እንዲያመጣ አስጠነቀቅ ነውና እንዲያስብበት ጊዜ ሰጠነውና ጥለነው ሄደ። እሱ ግን ከያፌት የበለጠ አውሬ ነው። ከዛ በኋላ ቢኒን አገተው። ቢኒያምን ያገተው እሱ ነው? አዎ እሱ ነው። በጣም ብዙ አሰቃይቶታል። ደውሎ ጠርቶ ቅጁን ካላጠፋሁት ቢኒያምን እንደሚገለው ነገረኝ። ከዛ በኋላ አጠፋሁት። እና ኮፒ አላደረጋችሁትም ነበር? እሱማ ዳጊ ጋር ነበር። እና ጥሩ ነዋ። አሁን ቢኒያም ስላመለጠ ቪዲዮ ለፖሊስ እንሰጣለን፣ ወይም ደግሞ ለያፌት ሰጥተን እራሱ በገዛጁ ቅጣቱን ይሰጠዋል። እሱ እጅ ላይ እኛ ከያዝነው ድምፅ በላይ እኛን እንደፈለገ የሚያሽከረክርበት ቪዲዮ አለው።
አንቺንም የከፈልሽውን ዋጋ የሚያሳጣሽ እሱ ነው። አልገባኝም እንጂ ቆይ ምን እያልሽ ነው? መቼም የናታን ቪዲዮ እሱ ጋር አለ እያልሽኝ አይደለም አይደል? ከያፌት ፒሲ ላይ ኮፒ አድርጎ ወስዶ እያስፈራራኝ ያለው በሱ ነው። በዛ ላይ ደግሞ ለቢኒያም እኔ እንዳሳገዝኩት አድርጎ ነው የነገረው። ውሸት ነው እንኳን ማለት አልቻለም። በሁለቱም ቪዲዮ ውስጥ መግባት አልነበረበትም። ቆይ ሲታም ምንድን ነው የማደርገው? ናታን እንዴት ምላቶ ነው የምችለው? ንገሪኝ እንጂ። ወይኔ ጉዴ! አሁን ይቺ ምንድን ነው የማሆነው? ወይኔ ፍራታ! በቃ ሁሉም መስዋዕትነት የከፈልኩት ለዚህ ነው። ወይኔ ፍራታ! እባክሽን ተረጋጊ። Always hear about trading signals, but you could never make money with them? Okay, let me tell you a little secret. You won't be able to make money on signals without the basic understanding of how the market works. That's why in our community, we are always explain first of all to our students what platform settings to use, what to pay attention to, and how to analyze the strategies that are working right now. The biggest advantage of working with me is just if you take part in my trading sessions, I work with you individually first, so I could make sure that you have set everything up correctly and make sure that you are ready to earn money with my signals. Go to my Telegram channel and figure out why you weren't able to use the signals correctly and make money on them. በህይወታችን ላይ ድንገት የሚፈጠሩ አደጋዎች አሉ። ትኩረታችንን ስናጣ ብዙ ነገር ሊከተል ይችላል። ለአንድ ጉዳት መድረስ ትልቁ ምክንያት የሰው ልጅ ሰነፍ ስለሆነ ጥንቃቄ ስለማያደርግ ወይም ደግሞ ችላ ስለሚል አይደለም። ችግር ሲፈጠር፣ አደጋ ሲመጣ እሱን ለመሸፈን ከመሄድ ይልቅ ትክክለኛውን መፍትሄ ለማግኘት መሄድ ከኪሳራ ያድነናል። በተፈጥሮ ጠንካራ የሆኑ ሰዎች አሉ እንላለን። አብዛኛውን ጊዜ ግን ራሳቸው ላይ የሰሩ ሰዎች ናቸው። ትንጥዬ ችግር ተፈጥራ እነሱ ግን የሚጮሁት ትልቅ ይሆናል። ዛሬም በጭንቀት ከሆነ የምናሳልፈው ነገም ስንጨነቅ ነው የምንኖረው። የዛሬ ባለ ታሪኮቻችን አንዱን እሑድ ቀን በደስታ ቤታቸው ውስጥ ሆነው ቀናቸውን እያሳለፉ የነበሩ ግለሰቦች ናቸው። ባልና ሚስቱ እሑድ ቀንን ረዳት ወይም ደግሞ ቤት ውስጥ የቤት ሰራተኛዋ የዛን ዕለት እረፍት ወጥታለች። ቦታ ሄደኝ የተገኘ ምንድን ነው ፈንጠር ፈንጠር? አንተ ፈልገኝ መጣ እንጂ እኮ ነው የፈልግ ያለ። ምን ነው እኔን ለማፈላለግ ላይ ታች ስትላል ነበር። ሰማል አንተም ማግኘት ከፈለኩ ሰከንድ ያውስድ። ስለዚህ ልሂዳ ፈልጋት። ባለፈው ሳምንት የላካቸው ሴቶች በጣም ቆንጆና ጣፋጭ ናቸው። አንተ አዘጋጅ፣ እኔ ወስዳቸው። ሴቶች የምታወራው አንተ እንዴት ልገኝ? እንዴት እሱን ለአንተ ማብራራበት ሰዓት የቀጠርከኝ ቢበዛ ለ15 ደቂቃ ነበር። እሱን ደግሞ ተጠቅመን ጨርሰናል። የምፈልገው ሰው አንተ እንደሆንክ እየነገርከኝ ነው። ምን ነው አንተ የምታውቀው ናታን ዳኤፍ መሆን አይችልም? አይ
እሱ ሊሆን አይችልም። ያ ፈሪ ናታን አገር ያንቀጠቀጠውን ናይፍ ብቻ ስሙ ለውጥ ያመጣል። እሱ መሆን በፍጹም አይችልም። ለምን? ለአመታት ስር ተደብቄ ስላላወቅኸኝ ተናደድክ እንዴ? እኔ ከአንተ በላይ ሆኜ ማየት ለአንተ ሽንፈት ማለት ነው። ስለዚህ ስራዬን እየተካተልክ የምታበላሸው አንተ ነህ ማለት ነው። ቆይ አልገባኝም። አንተ ውሻ ከኤፍራታ ጋር እየተጫወታችሁብኝ ነው እንዴ? አንተን አይደል እኔን አግብታ እንድትሰልኝ እያረከተለ? እኔ ኤፍራታን ከረሳኋት ቆይቻለሁ። ከኔ ይልቅ አንተን መርጣ ሄዳለች። እኔ አሁን አዲስ ህይወት ጀምሬያለሁ። አዲስ ፍቅረኛ። አንተ የኔን የሆነ ሁሉ ነገር መውሰድ ትወዳለህ። ስማኝ፣ ወደ አዲሷ ፍቅረኛ እጠጋለሁ ብትል ያለን ሁሉ ነው የምወስደው። እንደዚህ ቀደሙ በሴቶችና በተወሰነ ኮኬን ብቻ አልፈታም። ስለዚህ ስራዬን እየተካተልክ የምታበላሸው አንተ ነህ ማለት ነው። ለበቀል ቆይ አልገባኝ። አንተ ውሻ ከኤፍራታ ጋር ሆነ እየተጫወታችሁብኝ ነው እንዴ? እኔን አግብታ እንድትሰልኝ ያረካት አንተ ነህ አይደል? አሁን ፊት ለፊት የቆመው ናታን ናኤፍ ነው። ናኤፍ ደግሞ የማንም እርዳታ ያስፈልጋል። ሁሉንም ራሱ ማድረግ ይችላል። አንተ ደደብ ቆንጆ ወደዚህ ማድረግ የቻልከው ማን ነው? ከጀርባ አብሮ ያለው? በዚህ ሁኔታ በመልእክተኛ እንደላከው አብሮ የመስራት ሀሳብን የተውከው ይመስለኛል። ናኤፍን እንጂ ናታንን አገኛለሁ ብለህ አላሰብክም። በህልምህም በእውንም እንደዚህ የሚፈታተነኝ ናታን ነው ብለህ አትጠብቅም። አሁን በቃ ስራ አለብኝ ልሂድ። የእውነት ናኤፍ የሚባለው ትልቅ የቢዝነስ አንተ ከሆንክ አብሬ ለመስራት ዝግጁ ነኝ። ነገር ግን ያ ፈሪ ናታን በፍጹም እሱ መሆን አይችልም። እሱን በሂደት የምናየው ነው። ለማንኛውም ከኔ ጋር የመስራት ፍላጎት ካለ ማሟላት ያለብህ ክራይቴሪያዎች አሉ። እሱን ከሰዎች ጋር መጨረስ ትችላለህ። ሄሎ ታሪኩ፣ እባክህ በፍጥነት ወደዚህ ትመጣ። የዲያራነት ምን አይነት ስራ ትሰራለህ ነበር ያሉት? ተነጋግረን የጨረስን መሰለኝ አቶ ናታን። አይ ያው ያሉት ሀሳብ ጥሩ ቢሆንም በመጀመሪያ ይሄን አንቱታ አንተ የምለው ከሄድክ በኋላ ምንድን ነው የመለሰው? ይቅርታ ግን የወሰንኩት ውሳኔ በጣም የተቻኮለ ውሳኔ ነው። እኔ ምንም አይነት ወንጀል መስራት አልፈልግም። ለዲያራ ስለ ስራው ምንም አልነግራት። ስለሰጠሽኝ እድል ግን በጣም አመሰግናለሁ። ቆይ የምትወዳትን ልጅ የወሰደብህን ሰው መበቀል አትፈልግም? የእሱ የበላይ ሆነ መታየት አትፈልግም? ያፌት እኮ የኔም ያንተም የጋራ ጠላታችን ነው። አሁን ላይ ደግሞ እኔን ለመጣል እየታገለ ያለ ተቀናቃኝ ነው። እኔ ከያፌት ጋር የመጣላት አቅም የለም። አጠገቤ እንዲደርስ አልፈልግም። እኔም አጠገቡ አልደርስም። እሱን አውቄያለሁ። ስለአንተ ማጣራት ያለብኝን ነገር በሙሉ አጣርቻለሁ። እርግጥ ነው አንተ በጣም የተጎዳልሽ ነው። ምንም ነገር ቸኩለህ አትወስን። በቃ ለአንተ አሁን የሚያስፈልግህ ስልጣንና ገንዘብ ነው። እሱን ደግሞ ይሰጣሉ። ያፌትን አይደለም ዓለምን መጣል ትችላለህ።
እኔ እኮ ራሴን አጋልጬ ለአንተ ያሳየውክ ስላመንኩብህና አብረን እንደምንሰራ እርግጠኛ ስለሆንኩ። እውነት እኔ ያፌትን መጣል ይችላል? በሚገባ። አንተ ብቻ እኔ ያልኩን ነገር ማድረግ ብቻ። ከዛ ያፌትንም አለምንም በቁጥጥር ስር ታደርጋቸዋለህ። እህትም ቢሆን እንደዚህ ዝቅ ብላ ትስራ። ተቀጥራ ሳይሆን ቀጥራ የራሷን ቢዝነስ ከፍታ ማሰራት ትችላለች። እውነት እኔ ይህን ሁሉ ማድረግ እችላለሁ? ከዚህ በላይ ሁሉንም ነገር ማድረግ ትችላለች። ስለ ሁሉም ነገር የሚያስተምሩ ሰዎች አሉ። ማን እንደሆንክ ሳያውቁ ከሰራተኞች ጋር ተገናኝተ እንዴት እንደሚሰሩ ታያለህ። በስም እንጂ በአካል ሳያውቁ እንድትሰራ እናደርጋለን። እዛ የኛ ሰዎች አሉ። ያ ደግሞ ለአንተ ነፃ ሆነ ስራህን እንድትሰራ ያደርጋል። ያ ማለት እንደ ሰላይ ሎን ነው ማለት ነው? አሰራሩን እስከምታውቀው እየሰራ ትሰልላለህ። ከዛ በፊት ግን አንድ ነገር ማድረግ አለብህ። ያፌትን ለመጣል ከሆነ ምንም ነገር ለማድረግ ዝግጁ ነኝ። የወሰደብኝን አንድ በአንድ እቀበለዋል። ምንድን ነው? ከሚስት ውጭ ሌላ ነገር ወስዶብሃል እንዴ? እኔ እንደሰማሁት ከሆነ እሷንም በጉልበት ተጠቅሞ እንደወሰደብን። ከሚስት በላይ እዚህ ዓለም ላይ ምን ትልቅ ነገር አለ? በጣም ነበር የማፈቅራት። እሱ ግን እሱን እንድታስብ አድርጎ አገባት። በቀላሉ ከተሳበች ጥፋቱ የእሱ ሳይሆን አፈቅራታለሁ የምትላት ሴት ናት። እኔ የምልህ አሁንም ታፈቅራታለህ እንዴ? ፍቅር? አሁን የኔ ልብ ውስጥ ያለው ፍቅር ሳይሆን በቀል ነው። እንደውም ከያፌት በላይ መቀየሬን አውቃ ከያፌት እንደበለጥኩ ስታውቅ